مرحبا يا حلوين ዛሬ ለየት ባለ ቪዲዮ ነው የመጣውላችሁ 9 ደቂቃ መሆኑን አትዩ ይሄን ቪዲዮ ስሰራኔ ከሳምንት በላይ ነው የፈጀብኝ ፓርት 1 2 3 ምናምን ያልኩኝ ያንዛዛው መፖስት አልጠፋኝም ግን አልወድም ሶ ይሄ ቪዲዮ ይጠቅማችኋል ሰብስክራይብ ላይክ ያረጋችሁ ተከታተሉኝ የዛሬው ቪዲዮ የሚያወራው የራሳችንን ቢዝነስ እንዴት ከትንሹ በትንሽ ገንዘብ መሞከር ወይ መስራት እንችላለን የሚለውን አይዲያ ነው እኔ አይደለም ይሄን ስራ ምሰራው ጓደኛዬ ነች እና እንደዚህ አይነት አይዲያ ላይ መስራት ፈልጋለሁ ስትለኝ በቃ እኔ ቪዲዮ መቅረጽ ፈልጋለሁ አንደኛ አንቺን ልደግፍሽ ፈልጋለሁ ይሄን ቪዲዮ የሚያዩ ልጆች ኦርደር እንዲያዙሽ ሁለተኛ ነገር ደግሞ ሁሉም አረብ ሀገር ያለ ሰው አረብ ብቻ አይደለም ስራ ውጪ ላይም የራሳችንን ትንንሽ የቢዝነሶች ከፍተን መስራት እንችላለን የሚል በማስረጃ ከዚህ በፊትም ማሳይቻችኋለሁ የሆነ ለዛሬ 2 አመት 3 አመት ብዙ ቪዲዮ ሰርቼላችኋለሁ ግን ያው ብዙ ልጆች አልተጠቀማችሁበትም ይሄ የሚጠቅማችኋል ብዬ ነው እሙህም ያህልዊን አላንዛዛባችሁ እኔ እዚህ ጋር ልትሰራ ያሰበችው ቤት ውስጥ የሚሰሩ የገላ ሳሙና የፊት ሳሙና የፊት ክሬሞች ይሄ የማዲያት ማጥፊያ ጠቋቁር ነገር ማጥፊያ ብጉር ማጥፊያ የገላ ስክራፕ ቤት ውስጥ የሚሰሩ ቅመሞች የወጥ ቅመም ቅቤ የቦርጭ ማጥፊያ ምና በቃ ማትሰራው ነገር የለም ያ ጋይስ ይሄን ነገር ዛሬ ላይ ወደ ቢዝነስ ከመቀየሯ በፊት እንደዚህ ለመስራት ለመሸጥ ከማሰቧ በፊት ለኛ ቤት ውስጥ ታዘጋጅልን ነበርና እናንተ ጋር ከመድረሱ በፊት ይሄ ሞንታጅ እኛ ተጠቅመነው ወደነው ለምን ይሄንን ነገር ወደ ቢዝነስ አትቀይሪውም ለምን አትሰሪውም ይኮ ያበላሻል ብለን ብዙ ምክር ሰተናታል ከዚህ በፊት ግን አሁን ጊዜው ነው መሰለኝ የኛ ምክር ሰምታ ይሁን ወይም የሷ በቃ هذا الوقت المناسب የሚለው ውሳኔ ላይ ደርሳ ይሁን አሁን ላይ ጀምሯለች እሙህም እኔ ነበርኩኝ እቃ ግዢ ተብዬ ተላኩት አንደኛ እንድቀርጽ ሁለተኛ ደግሞ እኔ ሌላ ምሰራው ቭሎግ ስለነበረኝ ወደ ሌላ ሀገር ሄጄ ቪዲዮሽን ስጨርሺ የኔንም እቃ ገዛስተሽልኝ ነይ ብላ ሱቅ የላከችኝ እኔ ነበረ ቅድም እንዳያችሁት የገዛቸው ሳሙናዎች በሙሉ ኦሪጂናል ናቸው ጥራታቸውን የጠበቁ ሽታው ምናምን የሚያምር ሁሉንም ታዘዤ ነው እኔ የማውቀው ነገር የለም ከዛ በኋላ እነዚህን ደግሞ እቃዎች ግዢ ብላኝ ቦረች ላይ እነዚህን አንድ ባንድ ፎቶ እያነሳው እምገዛውን እቃ በሙሉ ፎቶ ቪዲዮ እየላኩላት እንድታየው ማለት ነው ተخيلوا ያ ጋይሶች ሳር እናንተ አስቡት ምን እንደተፈጠረ እኔ ተልኬ እኔ ቪዲዮ ቀርጬ ደክሞኝ ግን በቃ ጓደኛዬን ሰፖርት ማድረግ አለብኝ ብዬ ሱቅ ሄጄ እየገዛሁኝ ፎቶ ስልክላት የለችም الأخت نايمة ተኝታለች እሷ ተኝታለች እኔ አሁን ይሄን ቪዲዮ ስቀርጽላችሁ ያ ጋይስ ወላ ላዚም ሁለት ቀን አልተኛሁም ረጅም ጉዞ ሄጄ ስለነበረ አልተኛሁም እና ተናድጄ በቃ ዝም ብዬ ነው የሆነ እንትን እቃውን እንትን ያልኩት የተባልኩትን የገዛሁት ግን እሷ አይታ መመረጥ የነበረባት እቃዎች ነበሩ ምንም ያ ጋይስ ምን አደከማችሁ እነዚህን ሳሙናዎች ነበረ ግዢ የተባልኩትኝ በጣም ሽታቸው የሚጥም ኦሪጂናል የሆኑ ሳሙናዎች ናቸው እነዚህን የምትጠቀምባቸው የገላ ስክራፕ ወይም የገላ ሳሙና ስትሰራ ነው ሁሉንም ነው ማሳያችሁ እንዴት እንደምትሰራ እንዴት እንደምታሽገው እንዴት የት ወስዳ እንደምታስረክበው ይሄን ሁሉ ምነግራችሁ በአሁኑ ሰዓት ላይ ሳውዲ ላይ ስራ አጥቶ ያልተቀመጠ ሰው የለም አሁን የኢትዮ ሰው አይረዳንም ግን እኛ እርስ በራሳችን እናቃለን ሶ ይሄ ነገር በትንሽ እኔ ነኝ ቃውን የገዛሁት ብያችኋለሁ አይደል ብዙ ገንዘብ አልወሰደም ማክሲመም 300 200 ምናምን ብር የወሰደ ስራ ነው ግን እውቀቱ እንትኑ ሳይኖራችሁ ዝም ብላችሁ እንዳትፈላሰፉ አሁን እዚህ ጋር ማሳያችሁ ግማሹ ነው እንጂ ማለት እሷም ስትቀመም የምታደርገው ነገር እንኳን ለእናንተ ለኛም አታሳየንም ግን አልፎ አልፎ የምታደርገው ነገር ነው ማሳያችሁ ቅድም ዛጋውን ሳሙና ተፈቅፍቋል ከዛ ቡና ምናምን ተቆላ ይሄ የገላ ቡና የተቆላው የገላ ስክራፕ ለመስራት ነው ከዛ በኋላ ውጪ ተብዬ ወጣውኝ ከኪቼን ወጥቼ ራሷን ቅመማ ምናምን የሚደረገውን አድርጋ ከዛ ደግሞ ነይ ደግመሽ ቅረጪ የተባልኩት ሰው እናንተ ይሄን ስሩ እያልኳችሁ ሳይሆን እንደዚህም በትንሽ ቢዝነስ ትንሽ ነገር መስራት ይቻላል ያ ጋይስ ሁሌ አረብ ቤት ብቻ አይደለም ስራ እና አትፍሩ ሞክሩ እውቀት ባላችሁ ነገር ላይ እናንተ ምን ብትሰሩ ነው የሚዋጣላችሁ እኔ ቦሬች ላይ ምግብ በከፍታውን በጣም ነው የሚያዋጣኝ ብዬ ማሰው ይሄ ኪዳ ሐስ يعني ስሜቱ አለኝ ፈምቱ እህብ يعني ምግብ መስራት በፍቅር ነው ሞደው ደስ ይለኛል ምናምን ነገር እናንተስ ምራው የምትወዱት አሁን እሷ እንደዚህ የውበት ነገር ላይ ሰውነት ላይ ፊት ላይ ምናምን ቀይ ቲማቲም እንመስላለን በቃ እየተሰራልን ማን ቀባባው ነገር የለም እና ለላችሁ የምፈልገው ነገር እናንተ የምትሰሩት የምታደርጉት
ይዋጣልናል ብላችሁ የምታስቡት ነገር ነው እንጂ አንድ ሰው ስለሰራው ብድግ ብላችሁ መስራት አይደለም ለማለት ያክል ነው። ሹፍ በመጀመሪያ እጄ ይሄን ይመስላል። ከዛ ስክራፑን ከተሰራ በኋላ ምን ይመስላል እናየዋለን። ያላ ብስሚላህ። አንቺ ታርፊን ድል ከሱዳን የሚባለው ትችል በጣም አሪፍ ነው አሉ። ወይኔ ቲሸርት ደግሞ ያንቺ ቲሸርት ነው የራስሽ ቲሸርት ነው ለካ። አይ ችግር የለውም በቃ ولا حلو يقولون تشي بثلج أرى نمكروا يقولون يطلع عجاج الدنيا اللي فيك على قولهم نينجا وين موجود انت بتشتري ميسراو يا جايس እኔ አሁን እጄን ታሽቻለሁኝ ውጤቱን አይቼ ነው ማስታወቂያ የምሰራላችሁ ግን ይሄ እዚህ ጋር 6 ፍሬ ነው ምናምን ኦርደር ታዛለች እንደነገርኳችሁ ከዚህ በፊት ለኔ ትሰራልኝ ነበር እኔ ስራ ቦታ በፊት ከመሄዷ በፊት በጣም ብዙ ሳሙና ሰርቻት ፍሪጅ ውስጥ አስቀምጠዋለሁ እንዳይበላ ማለት አይበላሽም ግን በቃ በብዛት ስለማሰራትና ገላይ ምናምን ስታጠብ የሆነ ያለሱ አሁን ታጠቢ ብትል እምቢ ነው የምለው ሲሪየስሊ ወላ ከመጽዳታችሁ የተነሳ የሆነ ጽጽጽ የሚል ድምጽ አላርላ ልክ እንደዛ ታሱን ከዳ አማም እዚህ ጋር ሳሙናው ተሰራ ስክራፑ ተሰራ ሁሉም እቃ ላይ ሆነ እና ወረቀቱን ለማሳተም እዚህ ጋር እየሄድኩኝ ነበረ ለምን ላይ የሚለጠፈው ከላይ የምንለጥፋቸው ወረቀቶች ይታተማሉ ሎጎውን እዚህ ጋር የሰራውላት እኔ ነኝ ልለጥፈው እዚህ ጋር ከለር የለውም አይደል ግን መጀመሪያ እስኪ እንየው መቃሱን እዚህ ጋር እንደምታዩት የገላ ስክራፕ አለ የፊት ሳሙና አለ የፊት ክሬም አለ የአረቦች ቅመም ማለት ያው ማያቃጥል ለዛ ነው የአረቦች ቅመም ያልኩት እኔ እነሱን ወረቀቶች በሙሉ ለማሰራት ሄደን ከዛ አሰርተን ደክሞን ያ ጋይስ እንደዚህ ሰራችሁ ቀላል ይመስላል ላ والله العظيم ترى ራሴ እየታመመ ነበር ምገባው እየደከመኝ ግን ማህብ يعني ማንዛዛት አልፈልግም ለእናንተ المهم መጣን ወደ ቤታችን እኔ እዚህ ጋር በሷ ቅመም ነበረ ሩዝ መንዴ የሰራሁት ይሄን ቪዲዮ የሩዝ አሰራር ማየት ከፈለጋችሁ እዛኛው ኢትዮጵያ ላይ ሂዱና እዩ 8000 ሰብስክራይብ ነኝ 10000 ሰብስክራይብ መግባት ፈልጋለሁ ያ ጋይስ ፕሊዝ لو سمحتوا احبكم هوايا روحوا سووا لي فولو او سووا لي سبسكرايب المهم ቤት ከመጣን በኋላ አራት ከበላን በኋላ ምን ተፈጠረ እየቆራረጥን እያወራን እየሳቀን ሁሉንም ነገር መለጣጠፍ ጀመርን እዚህ ጋር እንደምታዩት ቅመሙ ነሽ የቦርጭ ማጥፊያ ነሽ የብጉር ማጥፊያ ነሽ የማዲያት እኔንም ማጥፊያ ሁሉ ታሰራቀርም ልጅታብል መስተቀበል እማም ሁላችሁም ይሄ ቲክቶክ አካውንቷ ነው ፎሎ አድርጓት አበረታቷት ለጊዜው ሪያድ ከተማ ቤተሰብ ሱቅ መخرج 29 እዛ ላይ ነው ሙንተጃቷ በሙሉ የሚገኘው የምትፈልጉበት ቦታ ደግሞ በስልክ ቁጥሯ በዚህ ስልክ ቁጥር ብታናግሯት ታደርስላችኋለች እንደነገርኳችሁ ለጊዜው ሪያድ ብቻ ነው ከዛ በኋላ ግን ኢንሻአላህ ሁሉም ሲስፋፋላት ወላሂ አዲም የምትሰራቸው ስራዎች በጣም ኳሊቲ ያላቸው በጣም ይሆናል አይደል ይጠቅማሉ ለኛ ለሴቶች አብሶ በጣም ብዙ ጥቅም አለው እና እዚህ ጋር ሪያድ መخرج 29 የቤተሰብ ሱቅ ያልኳችሁ እዚህ ስሙ ራሱ የቤተሰብ ሱቅ ነው የቤተሰቦቼ ሱቅ ነው ባይ ዘ ወይ እና እዚህ ሱቅ ላይ ታገኙታላችሁ ሄዳችሁ ለመግዛት ከፈለጋችሁ ኦርደር ማዘዝም ከፈለጋችሁ ትችላላችሁ ተጨማሪ ባለፈው ማስታወቂያ የሰራውላችሁም የሊና ዘይት እዚህ ይገኛል በትልቁም በትንሹም ማዘዝ ትችላላችሁ ይሄ ቪዲዮ ስላልረዘመ ስላልተንዛዛ ምናምን እንደዚሁ በቀላሉ አትዩት የራሳችሁን ቢዝነስ ለመጀመር ምን እችላለሁ የሚለውን ነገር አስባችሁ የሆነ ብርታት ይሰጣችኋል ለካ ይማላ የሚል አይነት ስሜት እንዲሰማችሁ ነው የምፈልገው ያ ጋይስ እማም የዛሬ ቪዲዮ ይሄን ይመስል ነበር እንደተጠቀማችሁ ተስፋ አደርጋለሁ ይሄን የመሰለ ጠቃሚ ቪዲዮ ፖስት አድርጌላችሁ ሰብስክራይብ ይገባኛል አይገባኝም እናንተ ንገሩኝ ይገባኛል አይገባኝም እማም ያህልወይን ይሄን ቪዲዮ እንደተወደዳችሁ ተስፋ አደርጋለሁ በሌላ በጠቃሚ ቪዲዮ ተመልሼ እስከመጣ ድረስ ባይ ያህልወይን